አብሮኝ የሚሰራ ደላላ አለ ብላ አገናኝታት እህትክን አምጥተካት የመጀመሪያው ቤት ሳይስማማት ቀርቶ ሁለተኛው ቤት ላይ ገብታ አሁን 4 ወሯ ነው ሁለተኛው ቤት ላይ። ትክክል ነኝ? ትክክል። እንደዚህ ባጭሩ ለምን አትነግረንም? ሲሪዝም ይጠፋብናል። እሺ ስንት ከፍለክ ነው ያመጣካት እህት? ስንት ከፈልክ? 130 ሺህ። በማን አካውንት ነው ያስገባው? በደላላው ወይስ በመዲና የምትባለው? መዲና የእሱን አካውንት ለእኔ ፈወርድ አድርጋኝ፣ እኔ ደግሞ በእሱን አስገባሁት። እሱ ይመስለኛል ፈወርድ አድርጋላት ነው፣ ግን እሱ አይደለም ያላካልኝ። እሷ የእሱን አካውንት ሊካ በእሱ ያስገባው። በኋላ ላይ የራሱን ሲያገኝ የራሱ ስም ነው ያ ብዙአዩ ኃይሉ ይላል። የራሱ ስም ነው፣ አካውንትም የራሱ ስም ነበረ። እሱን በኋላ ከዱባይ ከደረሰ በኋላ ራሱን ሲያወራ ማለም ወንድሜ እኔ መልሱ እኮ አጭር ነበር። አሁንም የጠየኩህ ብሩን ያስገባኸው በመዲና ነው ወይስ በደላላው? ስለ በደላላው ስንት ነው? 100 በደላላ ነው። አጭር ሲረዝም ይጠፋብናል፣ ይምታታብናል ጉዳዩ። ስለዚህ አሁን እህትህ ሁለተኛው ቤት፣ የመጀመሪያው ቤት ያልተስማማት ምግብ የለም። ምን ነበር ችግሩ? የመጀመሪያው ቤት ኖ አንድ ቀን ብቻ ነው አደረችው። የመጀመሪያ ቤት ልክ ዱባይ እንደገባች በሁለተኛ ቀን ስራ ወሰዳት። አንድ ቀን አርብ ወስቶ አርብ አድራ ቅዳሜ ቀን ሴትዮዋ አልፈለገችም ብሎ እራሱ አመጣው ብሎ አናገረኝ። ኦኬ የመጀመሪያው ቀን ሴትዮዋ የመጀመሪያው ቤት ሴትዮዋ አልፈለገቻትም። ሁለተኛው ቤት ምንድነው ችግሩ? ምግብ የለም። ምግብ ማለት ምግብ አትሰጥም እና በጣም እንትን ስላለች። ሁለተኛ ደግሞ ምግብ አትሰጥም፣ ስልክ ከለከለች፣ ስልክ ነጥቃለች፣ ይዛ ሄደችውን ስልክ ነጥቃለች። ምግብ አትሰጥም፣ በጣም ትጫዋለች። ምግብ አትሰጥም። ኦኬ ቆይ አንደኛ ምግብ አትሰጥም፣ ሁለተኛ ስልክ አትፈቅድም፣ ሶስተኛ በጣም ትጫዋለች። በጣም ነው የምትጫወት። የአረቦች አመል ነው እሱ፣ የአረቦች አመል ነው። ደሞዝ ትከፍላለች። ደሞዝ እሺ። አሁን እሱ ጋር ለመምጣት አሁን 4 ወር 5ኛ ወር ስትይዝ እሱ የ4 ወር ለእኔ ሊከ ነው ብሎ 100 ሺህ ብር አስገባ። እንዴት ነው ሲባል የ2 ወሩን ቆርጣለች። የ4 ወር ደሞዝ ነው ብላለች፣ ግን የ2 ወር ላላሷ ቆርጣ የ2 ወር ብቻ ነው ያላከችው እና ይሄ የ4 ወር ደሞዝ ነው ብሎ በ5ኛ ወር ላከ 100 ሺህ ብር ላከ ማለት ነው የኢትዮጵያ። ሲጀምር ለምንድን ነው የሚሰጠው? ለምን ለራሷ በእጇ አይሰጣትም? እኔ አላውቅም። እኔ እሱ እኮ ከዛ በኋላ ፖይንቱን ልነግርሽ ነው። እሱ ሲመጣ ነው በጣም እንትና ነው። ከዛ እኛ ምንድነው ያቀጠለችው? እሱንም እንጠይቅ፣ ልጅቷን ማውራት እንፈልጋለን፣ ስልክ ይሰጥ፣ ካላበዛ ትብጣለን። ሴቶችም አሉ። ከዛ በኋላ ሴቶችም ማውራት ጀመሩ። እሺ ምንድነው ያቀጠለችው? እሷንም ቢያንስ እንኳን አንተ ጠይቃታል ወይ? ምን አቃጥለሽ ነው? የ2 ወር ደግሞ ሴትዮሽ ቆርጣለ፣ የ2 ወር ደግሞ ብቻ ነው ያላከችው ብለው እንኳን አናግራታል ወይ? እንዴት ዝም ብላ እንደዛ ብላ ለኛ ትነግራ። አሁን እኛ የምንፈልገው እሷን ማውራት ነው። ከዛ በኋላ ነገሩ ባናና በቃ ሪኮርድ ስናደርግ አይመልስም፣ ብሎክ አያደርገንም። ይሄን ሪኮርድ ሲደረግ እንትን አይልም፣ አይመልስም። ከዛ አንዳንዴ በቃ እንትን እያለ እኔ ካሁን በኋላ ምንም ማድረግ አልችልም ማለት። በዛ አጋጣሚ እቺ ያገናኘች መሪና ቀመጠንም ጎን ለጎን በየቀኑ ነው የሚያወራት። እንዲህ በወሯ ሲደውልም እንዲህ ብላለች፣ አስወጪ ይሄን ሰው ጓደኛሽንም ጠይቀሽ። ከዛ እንደዛም ሲቀጥል በየጊዜው ያ እንደላላ ተባለ። እሺ ብለን እኛ ሳምንት ሙሉ ስንጨነቅ እሱ ዞር ብሎ አላየንም። በየጊዜ እየገባን ሪኮርድ እናደርጋለን። ተገኘሽ ወይ? እውነት ጠፍታለሽ ወይ? ቢያንስ የሆነ ነገር እስቲ ማስረጃም አይልክም፣ ምንም አይልክም። ሴትዮዋ ደውላ ልጅቷ ጠፍታለች ብላለች፣ እናንተ ጋር ነው ልደውል የምትችለው፣ ከደውለሽ ለእኔ ማሳውቁ በቃ ምናምን ብሎ ሪኮርድ ስናገር አይመልስም፣ ምን አይልም። ሳምንት ሙሉ ከሳምንት በኋላ የዛኔ በገባሽ በወሩ ደውላለች አላልኩም። ቢያንስ ሴፍ ስናደርግ ዋትሳፕ አለው። ዋትሳፕ ላይ እኔ ነኝ በእንግሊዝኛም በምንም በቮይስም ለማንኩት ማለት ነው። ይባካችሁ ሶፊያ አላችሁ ወይ ከእናንተ ጋር ምናምን በቮይስም አደረኩ፣ ጻፍኩላችሁ። ሶፊያ ሼር በቃ ራናዌ አርጋለች ምናምን ቮይስ የሆነ ወንድ ነው። አይ አይደለችም ሶፊያ አለች ብሎ መለሰ ይመስለኛል። አሰሯቸው ነው መለሰልኝ በቮይስ ማለት ዶማሪ ሶፊያ ምናምን ብሎ አወራኝ። ትንሽ ሪኮርድ እንትን ደግሞ አውዲዮ ምንድነው ቪዲዮ ላከኝ፣ ያይተን ማለት ነው። አጭርዬ ቪዲዮ ላከኝ እንዲህ እየቀረጸ ሲጽፍለት በቃ ጽፌ አስቸገርኩት። እባክህ ፕሊስ ሄልፕ ምናምን ብዬ ጻፍኩለት። ትንሽ ቪዲዮ ላከልኝ፣ ቮይስም አደረገ ሰውየው ማለት ነው። ያ የዛሬ ወር አካባቢ ነው። ግን ከ4 ወር በኋላ በቃ የለም ደግሞ ስመናቀም እሷንም ድምፃንም ሰምታናቀም በቃ እሷ ይሄ ነው ተፈጠረው። አሁን 9ኛ ወሩ። ስለዚህ የእህትህን ድምፅ ከሰማችሁ ስንት ጊዜ ሆናችሁ? የእሷን ድምፅ ከሰማን
ያችን ቪዲዮ ሰውዬው ጠፍታለች ከተው የዛሬ ወር አካባቢ ያችን አጭር ቪዲዮ ሰውዬው ሳይልኝ በፊት አሁን በቃ በአንደኛ ወር ማለት ነው የዛኔ ደውላ በወሯ ደውላ ታላቅ ሴጋ ደውላ ቤትን በጣም መጥፎ ነው፣ ምግብን መሰጥም ስልክን መሰጥም በጣም እንትን ትላለች፣ አውጡኝ ከዚህ ቤት ያለች ጊዜ ነው ትክክለኛ ደውላችሁ በገባሽ በወሯ ማለት ነው። እሺ ዱባይ ከመጣች ዱባይ ከመጣች ስንት ወሯ ነው? አሁን 9ኛ ወር ነው። በዛኛ ወር ወይኔ በእናትህ ባጭሩ መልስልኝ ወንድም አለም። እኔ ልጽፍ አንተ በጣም ስታረዝሞ አይያዝልኝም። ለዛ ነው ለምሳሌ አሁን እኔ ከደወለች ስንት ጊዜዋ ነው ስልክ ረጅም ስላወራክ አሁን በመጣችበት በወሩ ስላልክ ላሰላውና ልጽፈው ነበር፣ ግን እያረዘም የሚያጭራጭር ነው ስምትመልስልኝ ጭንቅላቴ ለመያዝ ይሆነኛል። ቆይ አንዴ ከመጣች 9 ወሯ ኢትስ ኦኬ። ዱባይ መጣች 9 ወሯ፣ ከደወለች ደግሞ 8 ወሯ፣ ከደወለች ደግሞ 8 ወሯ፣ ከጠፋች ግን 8 ወሯ አይደለም። ለምን በ4 ወሯ ደሞዟ ተልኮላችሁ ተቀብላችኋል? እሱ ነው እኛ ብቻ እናቅም። ያው እሱ ነው ለእኔ ሊከ ነው ምናምን ብሎ ያለ አካል 100,000 ብር ላከ ማለት ነው። በ5ኛ ወር 4 ወር ጨርሳ በ5ኛ ወር አካባቢ ለ4 ወሯ ደላላው የ4 ወር ደሞዟ ነው። የ2 ወሩ ተቆርጧል። የ2 ወሩ እቃ ሰብራ ተቆርጧል ብሎ 100,000 አስገባልን፣ 100,000 ላከልን። ኦኬ አሁን ለመጨረሻ ጊዜ ደላላው የመለሰልክ መቼ ነው? ለመጨረሻ ጊዜ አራት ላይ ቦይስ አደረጋለኝ። ለምን እንደዛ ለሌላ ሰዎች ስልክን ትሰጣለህ? ምን ቢያደርጉ መስሎ ነው ምናምን። መዲናም እንደዛ ሁለታቸው ነው በአንድ ጊዜ ነው ያወራቸው፣ የዛሬ ወር አካባቢ ማለት ነው። መዲና ለልጅቷ ምንም አላለችም። እሱ ግን ሰደባት፣ ግጥም አድርጎ ሰደባት። አንቺ ገረድ እናትሽ እንደ ሀቢባ ጋር ምናምን ስትል እንደውም ጥሩ ፎቶ ላክልሽ ብሎ ላከላት። ጀምር ፎቶ አለኝ እሱ ምናምን፣ ግን እሱ ጸድታ ፎቶ ላከላት አስወጨ ምናምን ብሎ ሰደባትም ያልሆነ ነገር ምናምን እናትሽ ምናምን ብሎ ሰደባት። ከመዲና ጋር ለመጨረሻ ጊዜ ያወራችሁት መቼ ነው? እሺ በህገ ወጥ ደላላ አትምጡ ትባላላችሁ። እንዲህ ብላችሁ ትመጣላችሁ። ይሄ ነው የሚመጣው። በህገ ወጥ ደላላ መምጣት የሚደርሰውንም ነገር ለመጋፈጥ አምኖ ለመቀበል ወስናችሁ አምናችሁ ነው መምጣት ያለባችሁ። ከህገ ወጥ ደላላ ጋር ዲል ማድረግ ይሄ ነው ትርፉ። አቡ ተመሳሳይ ቀን ሜፎ ሁለታቸውም የገቡት ይቺ ልጅ ስታወራቸው ማለት ነው። እሺ መዲናን ሼር አድርግላት። ቲክቶክ አካውንቷንም እዚህ ጋር ጻፈውና ሼር ያድርጉላት እነሱ። ስሟን በትክክል የቲክቶክ ስሟን ጻፈው። በዛ አጋጣሚ መዲናን እኔ እንትን ያልኳት አንድ ብቻ ልጨምርላችሁ ፖይንት፣ እንደውም ዋና ፖይንት መዲና እንትን ያልኳት እኔ አንቺን ሲያገኝ በጣም ደስ ብሎኝ ነበረ። ሚዲያ ሰው ነሽ፣ ስደት ላይ ብዙ ጊዜ ቆየሽ ሰው ነሽ እና በዛ ላይ ደግሞ የሚገርማቸው ነገር የአካባቢ ናት። ከዛ በፊት አላውቃትም ነበረ ስልኳ እስከምሰጠኝ። ቲክቶክ ብዙም ተጠቃሚ አይደለሁም፣ ግን መዲና እኮ እንዲህ የአካባቢ ናት ብሎ ስሰጠኝ ሳያት በጣም ሽበት ናት እና እኔ አሁን ያልኳት አንቺ በጓዳው ምሳሌ ሚዲያ ላይ ተጠቃሚ ስደት ላይ ብዙ ጊዜ ቆያሽ ሰው እንዴት ኢሌጋል ኤጀንሲ ጥሩ ኤጀንሲ ነው ብለሽ ትሰጫለሽ? እንዴት እንደዛ ታደርጊያለሽ? ምክንያቱም ከዚህ በፊት ሲያወራቸው ቢያንስ ቢሮ የለም ወይ ለምን ቢሮቹ አይደውሉም ብዬ ስጠይቅ ቢሮ የለም ብላኛለች ማለት ነው። እንደዛ እንዴት እንደዛ ታደርጊያለሽ?
አንቺ የተሻለ እንዴት ይሄን ያህል ብር ከፍዬ እንትን ብዬ ያለ ኢሌጋል ኤጀንሲ ላይ ጥሩ ኤጀንሲ ነው ለዛ ነው አብሬ የሚሰራው ምናምን ብላሽ እንዴት አስመጣሽን ብያለሁ። እኔ ለእነሱም አሁን አንድ ጥያቄ ለኢቴም ሆነ ለሌሎችም ብዙ ሺህ ሰዎችን እንዳመጡ ነው የሚያወሩት ማለት ነው። ብዙ ሺህ ሰዎችን እንዴት ነው ኢሌጋል ኤጀንሲ ላይ የሚያመጣው? እሱም ሆነ መዲናም እንትን ሆና ለምንድነው ህጋዊ ኤጀንሲዎች ላይ ሰዎችን የምታመጣው? አንደኛ ናት እንትን የምትለው እሷ ናት። ኤቭሪቲንግ የጨረሰችው እስከምትሄድ ድረስ ተፈቻለሁ። አሁን አንድ ወር ከሁለት ሳምንት እንደዛ በቃ 2 ወር እንደዛ 1 ወር ከሁለት ሳምንት 2 ወር እንደዛ ይሆን 2 ወር ይሆን። እሺ 2 ወር ባይ እንደው 2 ወር ዛሬ 2 ወር አካባቢ ነው። ከ2 ወር በፊት ደላላው ደውሎ ለአንተ ደውሎ ነው ኢትዮጵያ ኢቴ ጋር ደውሎ ነው እንደዛ ደላላ እህቴ ጋር ደውሎ ሴትዮዋ ታለች እንዳለችው ነገራት። አንተ የት ነው ያለከው? እኔ ሳውዝ አፍሪካ ነው ያለው። እንዳለች እንዳለችው ስለዚህ ሴትዮዋ ጠፍታለች አለችው ለደላላው። ከ2 ወር በፊት ደላላው እህትህ ጋር ደውሎ ጠፍታለች፣ ልጃችሁ ጠፍታለች አላት። እህትህ ጋር ደውሎ እሺ። ከዛ ቪዲዮ የላከልክ ማን ነበር? በቃ እንደዛ ብሎ እሱ በቃ አዲስ በቃ በየጊዜ እየገባ በየሰዓቱ ነው የሚገባው። እኔ ሪኮርድ አደርጋለሁ። ወንድሜ አንዴ እየተደማመጠ ወንድሜ ስጠይቅህ አጭር ነው የምትመልስልኝ። የእኔ ወንድም ቪዲዮ እየተላከልህ መቼ ነው? ከሳምንት ከወር እንደዚህ ብለህ ጊዜ ብቻ ንገረኝ። ቪዲዮ የተላከልህ መቼ ነው? በሳምንቱ በጠፋች በሳምንቱ ያን ቁጥር ወስጄ ያዛኔ በወሩ ያደወለችን ቁጥር ወስጄ ሴቭ ሳደርግ ዋትስአፕ ላይ ሲወጣ እኔ ጻፍኩለት። ሪኮርድን በረጻፍ በሳምንቱ ሰውዬው ለእኔ ቪዲዮን ላካለኝ። ያን ቪዲዮ ሊከለት ልጅቷ አለች ብሏል። እችን ልጅ ሳትሞት በፊት አውጡ ብዬ ለመዲናም ለሱም ሼር ላኩለት። ያችን አጭር ቪዲዮ ሰውዬው ለእኔ ያላካለኝ። እኔ ነው መረጃውን አመጣሁት። ጠፋች በተባለ በሳምንቱ እንደመጣች በአንድ ወሯ በደወለችበት ቁጥር እንደመጣች በአንድ ወሯ በደወለችበት ቁጥር ኢሞ ሰውየው ምን ብለን የጠየቀው እውነት ጠፍታለች ወይ ብለህ ነው? ፎቶን ላኩለት። በእንግሊዝ እንደጻፍኩላት ሽሬና ወይ ኦር ስቲል ዊት ዩ ፕሊዝ ቴል ሚ ዊ አር ዋሪድ ያላልኩት ነገር የለም። ብዙ ነገር ሲለው ዶንት ወሪ ሺ ስቲል ሄር ብሎ አጭር ቪዲዮ ላከልኝ ማለት ነው። አንዴ እንዳትቀጥላለሽ። ሰውዬው ፎቶዋን ልክ ደህንነቷን እንግሊዝኛ መኖሯን ቪዲዮ ላከልኝ። እነሱ ቤት መኖሯን ስቲል መኖሯን ቪዲዮ ላከልኝ። ምን እያደረገች ነው ቪዲዮ ላከልህ? እቃ እያጠበች ምግብ እየበላች ምን እያደረገች? እንዲህ ቁጭ ብላ እሱ ሰውየው ካሜራ ይዞ ልክ ፊት ለፊትሽ ቁጭ ብላ እንትን እያለ አለች ምናምን ብላ የሆነ አጭር ሰከንድ ቪዲዮ ናት። እንዲህ በቃ ግን እሷ ናት እንዲህ ፊት ለፊቷ ካሜራ እንዲለቅ ነው። እሷ ምንም አታወራም ይመስለኛል። የኔን ቁጥር አይተነው መሰለኝ እኔም ሆና አብደላ ደህና ነህ ወይ በእኛ ቋንቋ ማለት እንደዛ እያወራች ነው። ሰላም ነህ ወይ አብደላ እኔ ደህና ነኝ ትላለች።
ይሄ ከሆነ መቼ ነው ጠፋች በተባለ በሳምንቱ ያ ማለት ከወር ከ3 ሳምንት በፊት ጠፋች የተባለ ከ2 ወር በፊት ነው። እሺ አንተ ይህንን ቪዲዮ ለመዲና እና ለደላላው ይኸው እናንተ ጠፍታለች ብላችሁ ሰውየው ግን እቤት እንዳለች ቪዲዮ ልኮልኛል፣ ስለዚህ ከዛ ቤት አውጧት ስትላቸው ምን ብለው መለሱ? በቃ ምንም አልገባንም። እንዴት ሴትዮዋ ጠፍታለች ብላን ነበር እንዴ? ወይ በተለይ መዲና ማለት ነው። ወይ ጠፍታ ሴትዮዋ ቶሎ ከወጣችበት መታ አራሩጣ ይዛ እንትን ብላ ነው ወይም የሆነ ነገር ነው። ሳቀች፣ እንደውም ወላሂ ሳቀች። እኔ እያለቀስኩ ነው ሪኮርድ አደረኩላት፣ እሷ እየሳቀች ይሄ ምን ማለት ነው? ወይ ሴትዮዋ አራሩጣ ይዛ ነው መሆን አለበት ምናምን ብላ ማለሰች ማለት። እስቲ በቃ እናወራለን። እሱም እንደዛ በቃ ሳወራታለሁ ምናምን ብሎ እሱም እንደዛ መለሰ። በተለይ መዲና እየሳቀች መለሰች። ሴትዮዋ አካባቢ ላይ ይዛ ስልክም ስለሌላት ያ ገንዘብ ምናምን ስለሌላት ዝም ብላ ወጥታ እዛው ወይ ይዛ ነው የሚሆነው። ብቻ አላውቅም፣ ወይም እሱ እያፈነ ይሁን ወይ ሴትዮዋ እውነትም ጠፍታ ምንም አናውቅም። በቃ የሰማነው ይሄን ነው ብቻ። መዲና የመጨረሻውን እናስወጣለን ወይስ አናስወጣም አሉክ? ምን አሉክ መጨረሻው? ደውዬ አናግራታለሁ፣ ስልክ እንድሳት አረጋለሁ። ደውዬ አናግራታለሁ፣ በቃ አናግራታለሁ ምናምን አለ። እሱን እንትን ሲል እሱም ደውላል ሴትዮዋ ጋር፣ ቶሎ ደውላል። ቶሎ ሴትዮዋ ጋር ደውሎ ፎትራል እንትኑ 60 ብሎ መሰለኝ ጊዜ ቶሎ ሄድ ከዚህ ምን አለ እሷ ደውሏል። እሷንም እያናገረ ቪዲዮ እንትን አውዲዮ እየቀረጸ ነው። አንቺ እኮ ጠፍተሻል ብለን እኛ ተጨንቀን ነበር አለሽ ወይ ምናምን እያለ አውዲዮ ቀርጾ እኔም ላከ። እንደዛ ስትል ለምን ስልክ አታሰጠኝም? ከዚህ ቤት ለመውጣት ቻንስ አለ ወይ ምናምን ትላለች። በእኛ ቋንቋ ነው። ከዚህ ቤት ለመውጣት ቻንስ አለ ወይ? ለምን ስልክ አታሰጠኝም ምናምን እያላችሁ ነው። በዛ አውዲዮ ላይ በእኔ ለበላካ አውዲዮ ላይ ማለት ነው። እኔ ቪዲዮን ሲልክ እሱ ሴትዮዋ ጋር ደውለው እሷን አገናኝ ብሎ እያወራ እንትን እየቀረጸ ነው፣ አውዲዮ እየቀረጸ ነው። ያን አውዲዮ ሼር አደረጋለኝ። በዛ ላይ ከዚህ ቤት ለማውጣት ቻንስ አለ ወይ? ለምን ስልክ አታሰጠኝም? ስልክ አሰጠኝም ወይ ሴትዮዋ ምናምን ነው የምትለው። እንደዛ አይነት ቃል ነው ያለው አውዲዮ ላይ እኮ። እሺ ለምን በሰውየው ስልክ በኢሞ አንተ ሰውየውን አንዴ እህቴን ላናግራት ለምን አላልከውም? አልኩት፣ እንትን አልፈቀደም፣ አልፈቀደም። ቮይሱን ካንተ አድርግልኝ አልኩት። ሌት ሚ ቴል ፎር 1 ሚኒት አልኩት። አልፈቀደም፣ አልመለሰም። እንትን አለም በቃ ያችን እንትን ያለ ባላት ከታች ያለውን ሪኮርዶች አየ፣ ግን አልመለሰም። ጻፍኩለትም ቮይስም መደረኩለት። እንትን አለ ዋትሳፕ ነው፣ ዋትሳፕ ላይ ነው። ይማር ለማሙ ዋትሳፕ ላይ ነው ሰውየውን ያወራው። እሺ ከእህቴ ጋር እያወራሁ ነው። ሰውዬው አልፈቅድም አለ እህቴን ላናገር ስትለው አልፈቅድም ማለት ጭራሽ አልመለሰልኝም። እንደዛ አለት ሜቶክ ፎዋል ምኔት ቮይስ ታርግልኝ ምናምን ብዬ በእንግሊዝኛ እኔ ቮይስ ተደረኩለት። ትንሽ ደቂቃ ሰማ፣ ምንም አልመለሰም። ከዛ በኋላ ያችን ደንዋሪ ያለች ምናምን ብሎ እንትን ካለ በኋላ ከታች ያለ ምንም አልፈቀደም። እሺ መዲና የሆሳና ቀበጧን ጋይስ ሼር አድርጉላት ትምጣና ልጅቷ የት እንደደረሰች ታስረዳል። ሞታም ከሆነ እንወቅ እንዴ ነፍስ ቀልድ ነው እንዴ? ልጅቷ ይደረሰች ለመጨረሻ ጊዜ እንግዲህ አሁን ልጅቷ በህይወት መኖሯን የሚያውቀው የዛሬ 1 ወር ከ3 ሳምንት ነው። ለመጨረሻ ጊዜ ሰውየው ቪዲዮ ቀርጾ ይላከለት። አንዴ ጠፍታለች ይላሉ፣ አንዴ ምን
እናንተም አትሰሙም። በህገ ወጥ አትሄዱ ትባላላችሁ። ደላሎቹም አይተውም። እኔ ግራ ነው የገባኝ። ሽራርጉላት መዲናል እሷ ናት ኃላፊነት የምትወስደው። ለምን እሷ ናት ደላላውን ያገናኘችው። አብረን ነው መንሰራው ብላ ያገናኘችው ደላላውን እሷ ናት። ሼር አርጉላት ሁላችሁም። መዲና የሆሳናዋ ቀበጥ የምትባለች ለዚህ ኡመር ለሚባለው ወንድማችን እህቱን ከዱባይ 130 ሺህ ብር ከፍሏት እህቱን አምጥታ ይኸው ከመጣች 9 ወርዋ ነው። ኦኬ በ9 ወር ውስጥ የደወለችው አንዴ ነው። በመጣች በወሯ ነው ቤተሰብ ጋር የደወለችው። የ4 ወር ደሞዝ 100 ሺህ ብር ብቻ ለቤተሰቦቿ በደላላው በኩል ተላከና የ2 ወር ደሞዝ ልብስ አቃጥላ ተቆርጧል። ይህ የ2 ወር ደሞዟ ነው ብሎ ሰጠ ደላላው። ከዛ በኋላ ደሞዝ የሚባል ድምጿ የሚባል ሰምተው አያውቁም። አሁን ልጅ ነፃ ነው እየፈጋች ያለች። ወንድሜ በጣም ይረዳል። ራሴ የእውነት ራሴ አመመኝ። አንቺ ቤት ተወዳዳሪ ነበረች። አዎ አስታወስኩኝ። እሷ ከሆነች አዎ ትክክል ናቸው። የድሮ ትልቁ አካባቢ ላይ አይደል ተወዳዳሪ ነበረች። ዋትሳፕ ላይ ቮይስ አድርግላት እና ጥራት። እናንተም ሼር አድርጉላት። ሀቡ ራሷ ናት። አንቺ ቤት ተወዳዳሪ ነበረች። ዳንስ ላይ ተወዳዳሪ ነበረች። አንቺ ቤት እሺ፣ ሼር አድርግላት። ላይቭን ወደ ዋትሳፕ እና ቮይስ አድርግላት ወንድሜ። እናንተም ሼር አድርጉላት እና ሚውት አድርግ። እሺ ወንድም አለም፣ አንተ ጋር ያለው ድምፅ በጣም እየረበሸን ነው። እኛ ሚውት አድርግ። ስታወራ ብቻ ሚውት አያውቅም መሰለኝ። ምን ይላርግለት? ሚውት አደርግልሃለሁ። ስታወራ ብቻ ትከፍተዋለህ ወንድሜ። ስሟን ሰርች አርጋችሁ በአማርኛ መዲና የሆሳናዋ ቀበጥ ብላችሁ ሰርች አርጋችሁ ሼር አድርጉላት። መዲና ቆይ ስልክ ተደውልባታል። ኔትወርኬ እየሰራልኝ አይደለም። ኔትወርኬን ላስተካክል አንዴ። ሀቦ ስልኬም ልዘጋ ነው። ከስራ እየተመለስኩኝ መንገድ ላይ ነኝ ያለሁት። ፈልጋሻል ሲሉኝ ነው እንትን ያልኩትኝ ማለት ነው። አስተካክሎሽ። እሺ አስተካኪ፣ ችግር የለውም። አንዴ ታስተካከልስ እንደምትሰማን እርግጠኛ ስንሆን ነው የምናወራው። ኔትወርኳን ታስተካከልና እንቀጥላለን። እሺ ብዙ ቡና አስጠጅ። አዎ ቅድም የጀመረኝ በምመሰላቸው ራስ ምታቴኝ የጀመረኝ ልጅ ከትምህርት ቤት የሆነ የሚንኮሻኮሽ ነገር አምጥቶ የሚያስጠላ የሚንኮሻኮሽ የዛ ድምፅ ነው ራሴን ያሳመመኝ። ያ ነው እና ስለ ራበኝም ቡናም ስላልጠጣሁን አሁን ቡና ጠጣለሁ። ምሳሌ ዋይ ዶንት ዩ ኢት ላንች? እሺ ሶፊዬ ይኸው ምሳና ቡና ብያለሁ። አቡ ሚኪን አጋቢኝ ነገ ሮብ ትገቢና መስፈርትሽን ታስመዘግቢና ሚኪ ይመጣል። ስለ ቻሌንጁ ልንገራችሁ። እዚህ ጋር ሀቢባ አንደርስክሮል ሳይመን አንደርስክሮል 6 የሚለው የኔ አካውንት ነው። ሰርች አድርጋችሁ ፎሎ አድርጉት። አካውንቱ 700 ምናምን ሺህ ነው። 1 ሚሊዮን የማስገባት ቻሌንጅ ነው የኔና የሳሪቲን ሳራ ባልትና አካውንት 1 ሚሊዮን የማስገባት ቻሌንጅ ነው። 1 ሚሊዮን ከገባ በ1 ወር ውስጥ ጓደኞቼ ብዙ ነገር ቃል ገብተውልናል። ሶ ያንን እኛ ለምስኪን ነው የምንሰጠው፣ እናንተ ለመረጣችሁት ምስኪን። እኔ ምን አሰብኩ መሰላችሁ? እቃ የሚሰጡ ጓደኞቻችንን እቃውን እኔ ሽጬው እዚሁ ላይቭ ላይ ሽጬው ገንዘቡ ተሰብስቦ ገንዘቡ እናንተ ለመረጣችሁት ምስኪን እንዲሰጥ አሰብኩ። ምን ይመስላችሁ? ቪዲዮውን ገብታችሁ እዩት። በዚህ አካውንት የሰራሁትን ቪዲዮ ገብታችሁ እዩት። 22 ሰዎች ናቸው ቃል የገቡት። በገንዘብ ቃል የገቧሉ፣ በእቃ ቃል የገቧሉ። እቃ፣ ስልክ፣ ታብሌት፣ ወርቅ፣ የተለያዩ ነገሮች ነው ቃል የገቡት።